እዚህ አሁን እኔ ያለሁበት በስተግራ ዲች ነበር ቦይ መሄጃ ማለት ነው ከዛ ደግሞ አስፋልት ነው ያለው ስንሄድ የነበረው በአስፋልት ላይ ነበር የእግረኛና የተሽከርካሪ መንገድ ተለይቷል ይሄ ደግሞ ለኛም ለእግረኞች ለአሽከርካሪዎችም ከውበቱ ባለፈ ማለት ነው ሴኩርድ ሆነን ነው ምንትንም ኢቭን እኔ አሁን ለወክ ነው የወጣሁት በዚህ በኮሪደር ልማቱ እስከ ታች እስከ ሸዋብር ድረስ ያለ አንዳች ከልካይ ህፃናትም በዚህ መስመር መጓዝ ይችላሉ አሁን እንደምታዩት የ4 አመት የ5 አመት ልጆች ከቤተሰቦቻቸው ጋር ወክ ያደርጉ ነው በዚህ መስመር ሌላ ጊዜ ግን ይሄ የሚታሰብ አልነበረም እና ያለው የኮሪደር ልማት ትልቅ ያስገኘው ጥቅም ለንቅስቃሴ ነፃ መሆኑ ከውበቱ ጭምር ትልቅ ለውጥ ነው ጽዳትም አሁን እንደሚታየው ምንም ነገር እዚህ አካባቢው ፌስታል ምናምን ነበር የሚታየው ወይ የሙዝልጣጭ እና ነበር ከጽዳቱም አንፃር በጣም ጽዱ ነው እንደምታየው ሰው እንደዚህ አይታይም ነበር እግረኛ እንደዚህ አይታይም ከ3 ከ4 ሰው ያለፈ በእግሩ መሄድ አይታይም ነበር አሁን ግን ሰው ያ ስሜት ነው ለምን እኔ የተረዳሁት ነገር ለካስ አካባቢ ሲቀየር የሰውም የኑሮ ስታይል ይቀየራል ወክ ማድረግ የሚፈልግ ሰው ቢኖር ፊት ወክ አያረግም ድባቡ ግን ወክ እንዲያረግ ይረዳዋል ይሄ ራሱ አንድም ለጤንነት ጥሩ ነው በፊት ያው አንደኛ የእግረኛ መንገድ አልነበረም ዜብራ ምናምን አልነበረም ሰውና መኪና እኩል ነው አስፋልት ላይ የሚሄደው አደጋም ነበር በፊት አሁን ግን እንደምታዩት ሰው ራሱን መንገድ ይዞ ነው የሚሄደው ሳይክለኛም ካለ የራሱን ይዞ ነው የሚሄደው ከመኪናም የምንገናኝበት የለም ማብራትም አልነበረም እዚህ በፊት አሁን ግን እንደምታዩት ልዩነት አለው በጣም አሁን እኔ ሌላ ሀገር ላይ እጃለሁ በጣም አይቻለሁ እና ሹፌር ነኝ በስራዬም እና አራ ላይ ተሰራው ስራ በጣም ገራሚ ነው አስደናቂ ነው በጣም የሚደነቅ ነው አሁን ደግሞ ያው ኮሪደር ልማት በተደረገው መሰረት ደግሞ ውብ ሆና እየታየች ነው ያለች በዛ በወቅቱ አልነበሩም አሁን ግን ይሄንን ተስፋፍቶ ቦታውን መንገድ ተጠርጎ ያው ሳር በቅሎበት ተዘርቶ እንትን በተደረገበት መብራት በተተከለበት ሰዓት አሁን ቆንጆ ሆናለች የእግረኛና የመኪና መንገድ ያልተለየበት ከዚህ በፊት ታይቶም ተሰምቶም እዚህ ከተማ ላይ የማይታወቅ የሳይክል መንገድ ያልነበረበት መንገድ ነበረ ማለት ነው ሰዎች ሄደው ማረፍ ካለባቸው ማረፍ የሚችሉበት ሁኔታ አልነበረም ነፋሻ ሁኔታዎች አልነበሩም እንደዚህ ሁሉም ነገር በግልጽ የሚያሳይ መብራት አልነበረም ማለት ነው ያንን ሁሉ ይሄንን ሁሉ ችግር የፈታ እጅግ ውብ የሆነ ማራኪ የሆነ በተለይ ደግሞ መንግስትና ህዝብ የአካባቢው ህብረተሰብ ከፍተኛ ተሳትፎ ያሳየበት በአካባቢው ህብረተሰብ በክልሉ ነዋሪ አቅም ከመንግስት ጋር በመተባበር የተሰራ የኮሪደር ልማት መንገድ ነው ማለት ነው ከፕሮጀክቱ ስራ 50% የሚሞላ ብቻ ነው ለእንትኑ የተሰጠው በአብዛኛው ስራዎች ማለት ይቻላል 50% ሊሆን የሚችለው የክልሉን የሥራ እድል ፈጠራ የሚያበረታታ የሥራ ባህልን የቀየረ በአብዛኛው በወጣቶችና በተጠቃሚዎች የተሰራ ስራ ነው ማለት ነው አምሽቶ ሌሊትም የመስራት ባህልንም እውን ያደረገ ስራ ነውና በአብዛኛው ማለት ይቻላል የሥራ እድልን የፈጠረ የዜጎችን ገቢ እንዲሻሻል ያደረገ ነው ሌላ ደግሞ ከተማዋ እንደሚታወቀው እጅግ ታሪካዊና የቱሪስት መዳረሻ ከሆኑ ከተሞች መካከል በአገራችን ከሚገኙ አንዷ ከተማ ናት ከፍተኛ የሆነ መነቃቃትን በመፍጠር በተለይ ደግሞ የአገር ውስጥ ቱሪስትን እጅግ በተለየ ሁኔታ እንዲጨምር ያደረገበት ሁኔታ የውጭ ሀገር ቱሪስቶችም እንዲጨምሩ ያደረገበት ሁኔታ ነው ያለው ያው ሸዋልን ለማየት ከብዙ ቦታ ብዙ ሰዎች ይመጣሉ ብዙ የመንግስት ኃላፊዎችም ይመጣሉ የሚገኙበት ትልቅ ፌስቲቫል ነው ሸዋል ማለት እና እኛ ይሄንን ሸዋል በደንብ ከሚያወጡት ወጣቶች መካከል እኛ እንጠቀሳለን እና እንደ ወጣትነታችንም የሀገራችንን ልዩ በዓል በደንብ አግልቶ ለማሳየት እንጠቀምበታለን ያው እንደሚታወቀው ሸዋል በዩኔስኮ እንደመመዝገቡ ይሄ ሁለተኛ ጊዜ ነው የምናከብረው ካምና በተሻለ ሁኔታ በልዩ ሁኔታ ለማክበር ዝግጅታችንን ኦልሞስት ጨርሰናል ማለት ይቻላል ፌመስ የሆኑ ዩቲዩበሮች ቲክቶከሮች ይመጣሉና በእነሱ በኩልም በደንብ ተግባብተን ለማስተናገድ ያው የዛን ቀን የባህል ልብሳችን አብረን ፎቶ በመነሳት በተለያዩ ነገሮች ተዘጋጅተናል እነሱን ለማስጎብኘት የማንነታችንን ባህልን የሐረሪ ባህልን ለማስተዋወቅ በደንብ ተዘጋጅተናል ወጣቱ የደመቀ እንዲሆን ዋናውኛ የሚያደምቀን ዋንኛውና የመጀመሪያው የባህል ልብሳችን ነው የባህል ልብሱን ወጣቱ ለብሶ መጥቶ ሁሉንም እንዳያው የሐረር ልጅ ስትሆን
ሁሉም እንትን ነውና ረሃ ነው በቃ ሁሉም ጭንቀት ምናምንም የለም ሁሉም የሐረር ልጅ ወጣቱ ማድረግ ያለበት የመጣውን እንግዳ በስነ ስርዓት አስተናግዶ አስደስቶ መሄድ መቻል አለበት ያው ሸዋሉ በዩኔስኮ ላይ ስለተመዘገበ ያው ብዙ ሰው በብዙ ሀገር በብዙ ክልልና ሀገር ብዙ ሰው ስለሚመጣ ያንን ህዝብ ያው ባህላችንን ብዙ ነገር ለማሳየት ነው የምንጠብቀው ያው ኮሪደር ልማት ላይም ሁሉ ቦታ ላይ ያው እንግዳ ለመጣ ሰው ብዙ ነገር ለማሳየት እኛ ዝግጁ ሆነን እየተጠበቅናቸው እንግዶችን ማለት ነው ያው ኮሪደር ልማቱም ሆነ ቱሪስት መስህቦችን ቦታ ሁሉም ቦታ ስላለን ያው እንግዶችን ለመቀበልም ዝግጁ እንግዲህ ያው ዩኔስኮ ላይ ከተመዘገበ በኋላ ድጋሚ ስናከብረው ይሄኛው ሁለተኛችን ነው የሚሆነው ለተመዝግቦ በማግስቱ ማለት ነው ይሄኛው ፕሮግራም ደግሞ ካለፈው ጋር ባልተናነሰ መልክ በተሻለ መልክ ለማቅረብ ነው ጥረት እያደረግን የምንገኘው ሐረር ከተማ ላይ ተለመደውን እንግዳ ተቀባይነት ባህል እንዲያዳብሩም አንድ እየሰራን ነው የምንገኘው ከዛ ባለፈ ግን ወጣቶቹ እዚህ አካባቢ ላይ የሚታየው ባህል ስርዓት ወጉን እንዲሁም ደግሞ የፎክሎሮችን ቱፊታዊ የሆኑ ስራዎችን እንዲያሳዩም ነው በዛም ፕሮሞት እንዲያደርጉ ለማንጸባረቅም እንዲመቻቸው ያንን እንዲያሳዩ ነው የመንገድ ላይ ትርኢቱን እየሰለጠኑ ያሉት